ወመንፈስ ቅዱስ አሐዱ አምላክ አሜን። በባሕርዩ ሞት በመንግሥቱ ሽረት የሌለበት የዘመናት ባለቤት ዘመናትን የሚያስረጅ ቅዱስ እግዚአብሔር ስሙ በፈጠረው በሰማይ በላይሉ በመላእክት ወበምድር በታይቱ በደቂቀ አዳም ወደ በታይቱሃ በምድር ከምድር በታች ባሉ በካልአን ፍጥረታት አንደበት ሁሉ የተመሰገነ ይሁን። ጨለማ ሰፍኖበት በነበረው ዓለም ብርሃን ክርስቶስን ወልዳ ብርሃን የታየባት ብርሃን የወጣባት ድንቁርና የራቀባት ከሲኦል ወደ ገነት የተሸጋገርንባት ከድንቁርና ወደ እውቀት የተሸጋገርንባት አማናዊቷ ድልድይ እመቤታችን ስሟ የተመሰገነ ይሁን። በቅድስናው ስፍራ ውሸት ሳይሆን እውነት ወደሚነገርበት፣ ዋዛ ፈዛዛ ሳይሆን ቁም ነገር ወደሚነገርበት፣ ስጋዊ ፈቃዳት የሚያመነጩት ሀሳብ ጥያቄ ከሚፈጥርብን ዓለም ወጥተን ጥያቄያችን መልስ ወደምናገኝበት ዓለም ከዓለም ውስጥ ሆና ከዓለም በአፋ ወደ ሆነችው ወደ ቅድስት ቤተ ክርስቲያን እግዚአብሔር አምላካችን ስቦ በአብትር ስቦ በረድኤት አቅርቦ በቅድስናው ስፍራ እግራችን ወደዚች ወደ ቅዱሳ ስፍራ መርቶ ያመጣን የእግዚአብሔር ቤተሰቦች እናንተ የምትወዱት ነገር ግን እሱ አብልጦ የሚወዳችሁ እንደምን እስከዚህ ሰዓት አደረሳችሁ። የምንማማርበት የትምህርታችን መነሻ ርዕስ የሚሆነው በማቴዎስ ወንጌል ምዕራፍ 24 ተራ ቁጥር 45 ላይ ያለ ቃል ነው። ቃሉ እንዲህ ይላል፣ ታማኝና ብልህ አገልጋይ ማን ነው? ታማኝና በሉሲ ብልህ አገልጋይ ማን ነው? በዚህ ርዕስ እንድንነጋገር አራቱ ወንጌላውያን ከያሉበት ሀገር ሳያገናኛቸው ቦታ ሳያገናኛቸው ሰዓት ሳያገናኛቸው አራቱ ወንጌላውያን ሁሉ ጽፈውት አንድ መንፈስ ቅዱስ ስላስጻፋቸው ሐሳባቸውን አንድ መንፈስ ቅዱስ ስለገለጸላቸው አራቱን ወንጌላውያን ሁሉ ጽፈው አንድ እንዲሆን ያደረገ መንፈስ ቅዱስ እኔ እንድናገር እናንተም ደግሞ እንድትሰሙ ፈቅዶ ለዚች ሰዓት እንድንማማር መልካም ፈቃዱ ይሆንልን። ማቴዎስ ወንጌል ምዕራፍ 24 ጠቅላላ ይዘቱ ስለ ነገረ ምጽአት የሚናገር ነው። ሐዋርያት የምጽአትን ነገር ሲጠይቁት ክርስቶስ ደግሞ ለሐዋርያት የምጽአትን አመጣጡን በዚያ ወራት ምን እንደሚሆን የነገረበት ነገረ ምጽአትን የምናስታውስበት ወይም ደግሞ ደብረ ዘይት እያልን የምናውቀው ነው ማለት ነው። ይቺ ደብረ ዘይት ክርስቶስ ለደቀ መዛሙርቱ የዕለተ ምጽአቱን ነገር ያስተላለፈባት በወይራ ዛፍ የተከበበች ከኢየሩሳሌም በስተምስራቅ የምትገኝ ታላቅ ምስጢር የተገለጸባት ክርስቶስ የነገረ ምጽአትን ምንነት ለደቀ መዛሙርቱ የነገረባት ታላቅ ቦታ ናት። ክርስቶስ የሚገርማችሁ ብዙ ምስጢሮችን በአንዳንድ ቦታዎች ላይ ገልጿል። ምስጢረ መንግስቱን በደብረ ታቦር ላይ ገልጿል። ምስጢረ ጸሎቱን በጌቴሴማኒ ገልጿል። ጾሙን በገዳመ ቆሮንቶስ ገልጿል። ምስጢረ ቁርባንን በቤተ አልዓዛር ገልጿል። ምስጢረ ትንሣኤ ሙታንን በቤተ ኢያኢሮስ ገልጿል። ከነዚያ መካከል ደብረ ዘይት ወይም የነገረ ምጽአቱን ምስጢረ ምጽአቱን ደግሞ በደብረ ዘይት ገልጿል ማለት ነው እና ለሐዋርያት የምጽአትን ነገር ሲያስተላልፍላቸው በዚያ ወራት ከአመፀኞች የተነሳ ፍቅር ትጠፋለች፣ ነቢያት ሐሳውያን ነቢያት ይነሳሉ፣ ክርስቶስ በዚህ አለ በዚህ አለ ቢሏችሁ አትመኗቸው፣ ከሰገነት ያለ ወደ ታች አይውረድ እያለ ብዙ ነገርን ነግሯቸዋል።
በዛን ዘመን ክፉ ሕዝብ እንደሚነሳ ነገስታት በነገስታት ላይ ሕዝብ በሕዝብ ላይ ብዙ ነገር ተጽዕኖ እንደሚፈጠር ነግሯቸዋል። ነገር ግን ከዚያ መካከል ዕለቷን የሚያውቃት የለም ከአብ ብቻ በቀር የሚያውቃት የለም የሚል ቃል ተናግሯል። ወልድም ቢሆን የሰማይ መላእክትም ቢሆኑ ከአብ ብቻ በቀር ይችን ዕለት አያውቃትም። ወልድ የሚለውን ይዘው አንዳንዶች እንዲህ የሚል ጥያቄ ሊያነሱባቸው ይችላሉ። ወልድ ደካማ ስጋን ስለለበሰ እውቀት ተነስቶታል። ስለዚህ ወልደ እግዚአብሔር ኢየሱስ ክርስቶስ መምጻትን ያችን ቀን አያውቃትም ሊላችሁ ይችላል። በማቴዎስ ወንጌል ምዕራፍ 11 ተራ ቁጥር 27 ላይ እንዲህ የሚል ቃል አለው። ከአብ ብቻ በቀር ወልድን የሚያውቀው የለም ካለ በኋላ አብንም ቢሆን ከወልድ ብቻ በቀር የሚያውቀው የለም። ልጨምራችሁ የዮሐንስ ወንጌል ምዕራፍ 1 ተራ ቁጥር 18 ላይ በአባቱ እቅፍ ያለ አንድ ልጁ ገለጸልን እንጂ እግዚአብሔር ከቶ ያየው የለም ይላል። እንግዲህ እግዚአብሔር ዕለቲቱን የፈጠራትን ፍጥረታትን ያስገኘውን እንዲሁም ደግሞ ዕለቷን የሚያሳልፈውን ፍጥረታቱን የሚያሳልፈውን እግዚአብሔር አብን ማወቅ ይከብዳል ወይስ አላፊቱን ቀን ማወቅ ይከብዳል? ጥያቄ። ማን ይከብዳል? ዕለቷን ማወቅ ነው ወይንስ ወረሰየ ጽልመተ ምስዋሮ መሸሸጊያውን ጨለማ አደረገ የተባለው አብን ማወቅ ይከብዳል ወይስ ዕለቷን ማወቅ ይከብዳል ብላችሁ ጠይቁት፣ መልስ ያጣል ማለት ነው። ስለዚህ ከወልድ ብቻ በቀር የተባለ ለምንድን ነው? ወልድ ማለት ምንድን ነው? ወልድ ማለት ከፍጡር ብቻ በቀር ማለት ነው። መላእክትና ደቂቀ አዳም ፍጡራን አያውቁትም ማለት ነው። ኦሪት ዘልደት ይላል። ኦሪት ዘፍጥረት የሚለው በግዕዙ ስታነቡት ኦሪት ዘልደት ማለት ኦሪት ዘፍጥረት ማለት ነው። ልደት ማለት ወለደ የሚለው አንቀጽ ፈጠረ የሚል አንቀጽ ስላለው በዚያ የሄደ ነው ማለት ነው። ስለዚህ ከአብ ብቻ እንዴት አለ ከተባለ የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ ነው። ለአብ ብቻ ሰጥቶ የተናገረበት ምንድነው? ምጥራንድና ወደ ርዕሳችን እንመለስ። ለአብ ብቻ ሰጥቶ የተናገረበት ከአብ ብቻ በቀር የሚያውቀው የለም ያለ ለምንድን ነው ከተባለ ልብ የአብ ገንዘብ ነው፣ የሚታወቅ ደግሞ በልብ ነው። ስለዚህ የአብ ገንዘቡ በሆነ በልብ ተናገረው እንጂ የአብ ልብ በተገናዝቦ የወልድም የመንፈስ ቅዱስም ማወቂያቸው ልብ የሚያደርጉበት ነው ማለት ነው። ስለዚህ በማቴዎስ ወንጌል ምዕራፍ 24 ተራ ቁጥር 36 ላይ ከአብ ብቻ በቀር የሰማይ መላእክትም ወልድም አያውቀውም ብለው ከጠየቋችሁ ወልድ ያችን ዕለት አያውቃትም ካላችሁ በዚህ መመለስ ትችላላችሁ ማለት ነው። ስለዚህ ዘመኑ ዘመነ ዮሐንስ ነው። የሚገርማችሁ ዓለም የሚያልፍበት ዘመኑ ዘመነ ዮሐንስ ነው። ዕለቱ ዕለተ እሑድ ነው። ሰዓቱ መንፈቀ ሌሊት ነው። እንዴት አይታወቅም ብሎ ደግሞ ሊጠይቋችሁ ይችላሉ። ብዙ ዘመነ ዮሐንስ አለ፣ ብዙ ዕለተ እሑድ አለ፣ ብዙ ሰዓተ መንፈቀ ሌሊት አለና ከዚህ መካከል ወቱ እንደሆነ ለይተን ስለማናውቀው ቀኒቱን መላእክትም ቢሆን የሰው ልጅ ቢሆን አያውቋትም ብሎ አስቀምጧል ማለት ነው። ስለዚህ ወደ እርሳችን እንመለስና እግዚአብሔር ወይም ኢየሱስ ክርስቶስ እግዚአብሔር ወልድ ለደቀ መዛሙርቱ ሲያስተምራቸው ታማኝና ብልህ አገልጋይ ማን ነው? የዓመት ደመወዛቸውን የዕለት ጉርሳቸውን የዓመት ልብሳቸውን ይሰጥ ዘንድ ጌታው በቤተሰቡ ላይ የሚሾመው ታማኝና ብልህ አገልጋይ ማን ነው ይላል። እነሆ ይህ አገልጋይ ጌታው በመጣ ጊዜ ያለው ሁሉ አድርጎ ያገኘው ያ አገልጋይ ብፁዕ ነው፣ ንዑድ ነው፣ ክቡር ነው። እነሆ ጌታውን በመጣ ጊዜ በገንዘቡ ሁሉ ላይ ያሰለጥነዋል። በገንዘቡ ሁሉ ያሰለጥነዋል። ያ ክፉ ባሪያ ክፉ አገልጋይ ጌታዬ የሚመጣበት ዕለቱ ገና ጌታዬ የሚመጣበት ገና ነው ብሎ ባልንጀሮቹን
የጌታውን አገልጋዮቹን የሚደበድብ እንዲሁም ደግሞ ከአዝዋሪ ከአዝማሪ ከሰካራም ጋር ቢበላ ቢጠጣ እነሆ ጌታው ባልጠረጠረበት ባላሰበበት ሰዓት ባላወቀው ጊዜ ይመጣል፣ ከመካከሉ ይከፍለዋል፣ እድሉንም ከግብዞች ጋር ያደርጋል። በዚያም ልቅሶና ጥርስ ማፋጨት አለ ይላል። የማቴዎስ ወንጌል ምዕራፍ 24 ተራ ቁጥር 45 እስከ 51 ስትመለከቱት ይህን ቃል ይሰጠናል። ታማኝ አገልጋይ ማን ነው? ወይም ደግሞ ይመግባቸው ዘንድ በቤተሰቡ ላይ የሾመው ጌታው የሚሾመው ታማኝ አገልጋይ ማን ነው ማለት በነዳያን ላይ የሚያሰለጥነው ብልህ ባለጸጋ ማን ነው? ብልህ ባለጸጋ ማን ነው? እግዚአብሔር ብዕልን ይሰጣል፣ ሀብትን ይሰጣል፣ ያጎናጽፋል፣ ክብርን ይሰጣል። የተሰጠውን ሀብት ደግሞ ለመልካም ነገር ያውለዋል። እግዚአብሔር ሀብታም ሲያደርግ በነዳያን ላይ ሹሞታል ማለት ነው። እግዚአብሔር የአእምሮ ባለጸጋ ሊያደርግ ይችላል። እግዚአብሔር የሀሳብ ባለ ሀብት ወይም ባለጸጋ ሊያደርግ ይችላል። የምክር ባለጸጋ ሊያደርግ ይችላል። ያዘኑትን በሀሳብ የተቸገሩትን በገንዘብ እንድንደግፋቸው ነው። እግዚአብሔር እጅን ይሰጣል፣ እጅ የሌሉትን እንድንረዳበት ነው። እግዚአብሔር ዓይን ይሰጣል፣ ዓይን የሌላቸውን እንድንመራበት ነው። ስለዚህ ባለጸጋ የታመነና ብልህ ባለጸጋ ማን ነው? ያ ጌታው በመጣ ጊዜ ሲሰጥ ሲመጸውት ያገኘው። ያ ጌታው ሲመጣ ሲሰጥ ሲመጸውት ስላገኘው በቤቱ ላይ ሁሉ ይሾመዋል ማለት በዚህ ዓለም በብዕል በባለ ሀብትነት ስሙ እንደተጠራ እንዳበላ ሳይቸገር ይኖራል። በወዲያኛው ዓለም ደግሞ ሰማያዊቷን ነቀዝ የማያበላሻትን ሌቦች ግድግዳዋን ምሰው የማይወስዷትን ሰማያዊቷን ቤት ወይም ሰማያዊቷን ድል ይወርሳል። በሁለቱ ወገን ይወርሳል ማለት ነው። በሁለቱ ወገን ይወርሳል። ያ ክፉ አገልጋይ የተባለው ደግሞ ባለጸጋ ብዕል ተሰጥቶት ሀብት ተሰጥቶት ለነዳያን ሳይመጸውት የተገኘ ለነዳያን ያበላቸዋል ተብሎ እግዚአብሔር ሰጥቶ ሲያምነው የከደው ባለጸጋ ለነዳያን ከመስጠት ገንዘቡን የሰወረ ለ50 ለ60 ዘመን ብሎ እድሜዬ ገና ነው ብሎ በራብ አለንጋ እየተመቱ ነዳያን ከመንገድ ወድቀው ቀንና መዓልትና ሌሊት እየተፈራረቀባቸው ክረምትና በጋ እየተፈራረቀባቸው አዝነው ተክዘው የሚበሉት አጥቷቸው ሆድ ብሷቸው ተቀምጠው የማያስብ ባለጸጋ ያ ክፉ ባለጸጋ ነው። ልብሳችን አፍንጫችን እስከ መያዝ ደርሰን የምንጸየፈው ቦታ ላይ ወድቀው ስናያቸው የእመቤታችን ስም እየጠሩ የእግዚአብሔርን ስም እየጠሩ የጻድቃን የሰማዕታቱን ስም እየጠሩ ይሄን እያሉ ኪሱ በብር ሞልቶ ወደ ጃምቦ ቤት አልፎ የሚሄድ ጠቅጥቆት የሚሄድ ለማየት እንኳ የሚጸየፍ ያ ክፉ ባለጸጋ እድሜ ገና ነው ትንሽ ቆይቼ መጸውታለሁ የሚል ማለት ነው። ጌታዬ ከመምጣት ይዘገይ ይሆናል ብሎ ያል እድሜ ገና ነው። ተመልከቱ፣ እድሜ ገና ነው። ለአንድ ኦርቶዶክስ ቤተክርስቲያን ወይም ደግሞ ለአንድ ምዕመን እድሜ ገና ነው የሚል እንዝላልነት የለውም። ሁልጊዜ በንስሐ መታጠብ፣ በንስሐ ታጥቦ ዝግጁ ሆኖ መኖር፣ የእግዚአብሔር ምጽአት ሲመጣ ዝግጁ ሆኖ መቅረብ፣ ተዘጋጅቶ መቅረብ ነው ማለት ነው። ንጹህ ሆኖ መቅረብ፣ ከቂም ከበቀል ንጹህ ሆኖ ተዘጋጅተው ሲኖሩ የእግዚአብሔር መንግስት ወይም የእግዚአብሔር ምጽአት ስትመጣ ያችን መንግስቱን ለመውረስ መሽቀዳደም ማለት ነው። ገና ዛሬ ጀምሬ ንስሐ ገብቼ ዛሬ ጀምሬ ቆርቤ ዛሬ ጀምሬ ንስሐ አባት ይዤ
ገና በስንቱ ዓለም ወጣ ወርድ ገና ስጋዊ ፈቃዴን ገና የማስደስት ነኝ ብሎ የሚያስብ ሰው ነው ማለት ነው። ተመልከቱ። እግዚአብሔር መልስ ሲጠይቅ የእያንዳንዱ ሰው ምጽአቱ ሲሞት ነው እንጂ ከሞተ በኋላ ምጽአት የወዲያኛውን ምጽአት ማስተዋል የለብንም። እያንዳንዱ ሰው ሲሞት ምጽአቱ ተፈጸመ። የአብርሃም ምጽአቱ አልፏል፣ የአዳም ምጽአቱም አልፏል። አዳም ዛሬ በገነት ሆኖ ንስሐ የሚገባበት ጉዳይ የለውም፣ አብርሃም የሚገባበት ጉዳይ የለውም። እያንዳንዱ ሰው ሲሞት ምጽአቱን ንስሐውን ሁሉ ነገር ጨርሶ በሰማይ ንስሐ የለ፣ ንስሐ የለ፣ መጸጸት የለ። ቢያለቅሱ የማይረባ ልቅሶ፣ ቢያዝሩ የማይረባ ሐዘን፣ የማይረባ ሰቆቃ ካልሆነ በቀር በዚህ ዓለም ሁለመናውን የምንኖር ሰው ሰማያዊቷን የማታልፈውን ዓለም የምንኖር ሰው በዚህ ዓለም ሁነን ለሰማያዊቷ ዓለም የማታልፈውን ዓለም ለመውረስ ሰማያዊ ድል በሰማይ ያሉ ልብክሙ ልቡናችሁ በሰማይ ይሁን እንደተባለው ልቡናችን በዚህ ሆኖ በሰማይ ስንሆን ልቡናችን፣ ሐሳባችን፣ ነገራችን ከዚህ ሆኖ ህልውናችን፣ አካላችን ከዚህ ሆኖ ሐሳባችን፣ ልባችን ተመጥቆ ሰማይ ሲሄድ ሰማያዊውን ገንዘብ ሰማያዊውን ድል እናደልባለን ማለት ነው። ክቡር ዳዊት እንዲህ ይላል፣ ምን ትብከ ታሉ ውስተ ሰማይ፣ በሰማይ ትኖር ዘንድ አንተ ምንድን ነህ ይላል። ምን አለህ ይላል። ምን ትብከ ምን አለ። ስለዚህ በሰማይ ምን አለ እንዳንባል እግዚአብሔር ያበረከተልንን እግዚአብሔር የሰጠልን ጸጋ ልንጠቀምበት ያስፈልጋል። ታማኝ ልንሆን ያስፈልጋል ማለት ነው። ታማኝ ልንሆን ያስፈልጋል። ስለዚህ ያ በአቋራጭ ይመጣል። ንስሐ እንገባለን ስንል መልአከ ሞት ይመጣና ከዚህ ዓለም ይወስደናል። ያችኛይቱን ዓለም በስጋ ፈቃዳት በስጋ ዓለም እንደተነከር ሰማያዊቷን ዓለም የሚገዛ የኛ የሚያደርግ የእጅ የሚያደርግ ሰማያዊ ዋጋን ሳንሸክፍ በአቋራጭ እንቀራለን ማለት ነው። ስለዚህ ይሄን ሁሉ እንዳናደርግ እግዚአብሔር አምላካችን ይርዳን። ተመልከቱ። ብልህ አገልጋይ ማን ነው? ወይም ብልህ ታማኝ አገልጋይ ማን ነው? ከእናንተ መካከል ታማኝ አገልጋይ ማን ነው? በቤተሰቡ ላይ ታማኝ የሆነ ባል ማን ነው? በልጆቿ ላይ ታማኝ የሆነች እናት ማን ናት? ልጆቿን በጥበብ በእውቀት ያሳደገች እናት ማን ናት? ልጆችን በጥበብ ማሳደግ፣ እግዚአብሔርን ፈሪሃ እግዚአብሔርን ማስተማር፣ ለልጆች ፍቅርን ማስተማር፣ አንድነትን ማስተማር፣ የሀገር ሉዓላዊነትን ማስተማር፣ የቤተ ክርስቲያንን ምንነት ማስተማር። ታማኝ ቤተሰብ ማለት ይሄ ነው። ታማኝ አባት ማለት ይሄ ነው። ታማኝ እናት ማለት ይሄ ነው። ታማኝ አገልጋይ ማለት ለቤተሰቦቹ እግዚአብሔር ያዘዘውን ነገር ሁሉ የእግዚአብሔርን ወንጌል ሁሉ የእግዚአብሔር ማደሪያ የሆነው መንግስተ ሰማያትን ለልጆቻቸው ማሳወቅና ልጆቻቸውን ከስጋዊ ዓለም ነጥቆ ማውጣት ነው። ታማኝ አገልጋይ ማለት ይሄ ነው። ለልጆቻችን ተመልከቱ፣ ለልጆች ፍቅር እንጂ ጥላቻ፣ አንድነት እንጂ ልዩነት ማስተማር የለብንም። ከልጆቻችሁ አንድነትን እያራቃችሁ መለያየትን፣ ፍቅርን እያራቃችሁ ጥላቻን እያሰፈናችሁ ነውና ይህንን እንዳታረጉ ታማኝ አገልጋይ መሆን አለባችሁ ማለት ነው። ብልህ አገልጋይ ማለት በዚህ ዓለም ሆኖ ፍቅርን፣ ሰላምን፣ አንድነትን፣ መተሳሰብን ይህን ሁሉ መያዝ፣ መሰነቅ፣ ሰማያዊ ድልብን ማድለብ፣ በምክረ ካህናት መኖር፣ ሰማያዊቷን መንግስተ ሰማያት እያሰቡ በዚህ ዓለም መከራ ቢመጣ ስቃይ ቢበዛ ብዙ ነገር ቢበዛ አለመሰልቸት ማለት ነው። ብዙ መከራ የምንቀበልላት ያችኛይቱ ሰማይ ምድራዊቱ ሳትሆን ሰማይ አዲስ የተባለች አዲሷ ሰማይ ናትና ለዚያ ብልህ መሆን፣ ተዘጋጅቶ መቆየት። ብልህ ማለት መዘጋጀት ማለት ነው። አይ ጌታችሁ የሚመጣበትን አታውቁምና ተዘጋጅታችሁ ጠብቁ። እነሆ ክርስቶስ የሚመጣበት በኖህ ዘመን እንደተደረገው ነው። በኖህ ዘመን ኖህ ከመርከቧ እስከሚገባ ድረስ 7 ቀን ይበሉ፣ ይጠጡ፣ ያገቡ፣ ይጋቡ ነበረ። ከዛ በኋላ ያንን እያደረጉ ግን
የመጣበት ማያይህ የት መጣ ሳይባል ድፍና አደረጋቸው፣ ለንስሐ ሳይበቁ ቀሩ። ስለዚህ ጌታችሁ የሚመጣበትን ቀን አታውቁትም። መልአከ ሞት የሚመጣበትን የምትሞቱበትን አታውቁትም። ዛሬን እንጂ ነገን አታውቁምና ዛሬ በንስሐ ታጥባችሁ ኑሩ፣ ብልህ ሁኑ፣ ተዘጋጅታችሁ ኑሩ ይላል። አሁን ሰው ብዙን ጊዜ የሚዘጋጅ አሁን 3ኛ ደብረ ዘይት ነው፣ 5ኛ ሳምንታችን ነው። ፋሲካ እየመጣ ነው። የፋሲካ የምንገድፍበት የበሬው ይሻለን ይሆን ወይስ የበጉ ወይስ የፍየሉ? ከጥሉላትስ የማን ይሻለን ይሆን እያሉ ሲያማርቱ መዘጋጀት ማለት እንዲህ አይደለም፣ እንዲህ አይደለም። ለነዳያን ምን ላበርክት ብሎ መዘጋጀት ያስፈልጋል። ምክንያቱም ያችኛ ዓለምን ለመውረስ ለነዳያን በሰጠነው ነገር ለነዳያን ባበረከትነው ነገር በእግዚአብሔር ዘንድ እጥፍ ሆኖ ስለምናገኘው ወይም ደግሞ በማቴዎስ ወንጌል ምዕራፍ 7 ላይ አንተ ምጽዋትን ስትሰጥ መለከት ነፍተህ ሰው በተሰበሰበበት በአደባባይ መስጠትን አትውደድ፣ በስውር ስጥ። በስውር ስጥ። በስውር ሆነህ ስትሰጥ ያየህ ሰማያዊ አባትህ ገልጦ ይሰጥሃል ይላል። እግዚአብሔር ገልጦ ይሰጣል። እኛ በስውር ስንሰጠው እኛ በስውር የሰጠነው እግዚአብሔር ደግሞ ያያል፣ በስውር ሆኖ ያያል። በኋላ በፍርድ ቀን በጎም የሰራው ዋጋውን ክፉም የሰራው ፍዳውን በሚያገኝባት በዚያች ቅጽበት እግዚአብሔር ዋጋችን ገልጾ ይሰጠናል ማለት ነው። ስለዚህ ታማኝ አገልጋይ ብልህ አገልጋይ እንድንሆን እግዚአብሔር አምላካችን ይፍቀድልን። ለጌታ አለመታመን እግዚአብሔርን ለአባት ያልታመነ ልጅ ለአባት አሳፋሪ የሆነ ልጅ አባትን አንደበቱን የሚዘጋ ልጅ እግዚአብሔር የማይወደው ነው ማለት ነው። በአሁኑ ዘመን አባት ስለ ልጁ ተናግሮ የማይኮራበት አባት ስለ ልጁ አንደበቱን ልቡን ሞልቶ የማይናገርበት አንደበቱን ከፍቶ የማይናገርበት ዘመን ነው። ዮሐንስ መጥምቀ መለኮት ሲወለድ የአባቱን አንደበት ከፈተ። ዲዳ የነበረው የአባቱ አንደበት ተከፈተለት። ዮሐንስ ብሎ ሲጽፍ አንደበቱ ተከፈተለት። ተመልከቱ። የአሁን ጊዜ ልጅ በልጁ የሚኮራባት አለ? የለም። ይህ ሁሉ ብልህ አገልጋይ በመጥፋቱ ገና ከትንሽነታቸው ሲያድጉ ቆንጥጦ አለማሳደግ የጥበብ መጻሕፍቱን እነ ሲራክን እነ መጽሐፈ ምሳሌን አለማስነበብ ወይም ደግሞ መዝሙረ ዳዊትን እንዲማሩ አለማድረግ ነው። ስለዚህ ይህ ሁሉ አድርገን ብልህ ታማኝ አገልጋይ ሆነን እግዚአብሔር አምላካችን ለቅዱሳን የሚያወርሰውን ልጆቼ ላላቸው ያበረከተውን ሰማያዊቷን ቅዱሳን አንገታቸውን ለስለት እግራቸውን ለሰንሰለት የሰጡላትን አማን መነኑ ሰማይት ጣይማ ለዛ ዓለም በእውነት ሰማይታት የዚህን ዓለም ጣይም ናቁ፣ ግምጃውን አውራጀውን ሹመቱን ሽልማቱን ናቁ ተብሎ እንደተነገረው ይህን ሁሉ የናቁላት በነገስታት ፊት ቁመው የመሰከሩላት ታላቋን ሀገር ኢየሩሳሌም ሰማያዊትን እንድንወርስ የእግዚአብሔር መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።